ምንድነው ነገሩ? ምንም አልተፈጠረም ወንድሜ። ናዚም የተፈጠረውን ነገር ልትነግረኝ ትችላለህ ወንድሜ? እውነት ምንም አልተፈጠረም ወንድሜ። እንዴት እንደዛ ትላለህ? ቀኑን ሙሉ ነገሩ ግራ የሚያጋባ ነበር። ንገረኝ። የማይሆን ነገር ከመፈጠሩ በፊት እየተከላከልኩ። አልገባኝም። ምንድነው የሚፈጠረው? እኔን ብዙም አይወደኝም እና ውስጥ ችግር የሚፈጠር ከሆነ እንደዛ ያለ ነገር አስፈላጊ አይደለም። ለምንድነው ከአንተ ጋር ጸብ የሚያስነሳው? ከእስር ቤት እንዲወጣ ያደረግከው አንተ ነህ። እኔም እሱን ነበር ያሰብኩት፣ ግን በሚያሳዝን ሁኔታ እንደዛ አይደለም። እንደዛ አይደለም ስትል ምንድን ነው እሱ? ወንድሜ በሴቪ ላይ ምክንያት ቅናት ይዞታል። ምን? አንተ በርሊን እያለ ሴቪ ላይ እኔ ጋር መታ ስትመለስ መኪናዋ ተበላሸ። ስልኳም ዝግ ስለነበረ በዛ ሰዓት ብቻዋን እዛ ልተዋት አልፈለኩም። ስለዚህ ወደ ቤት አደረስኳት። እና ታዲያ? እናማ ይኸው ነው። በረጋ ተቀብሏት ሲበሳጭ ሲቆጣ ነበር። ሴቪ ላይ እልሁን እንዳልተወጣ ተስፋ አድርጋል። ቆይ አንዴ አንተ ሴቪ ላይን ቤት ሸኛት እና በሱ ቀንቶ ተናደደ። ታሪኩ ይሄ ነው? ይኸው ነው። እርሰው በቃ ወንድሜ፣ ይህን ያህል የሚያሳስብ ነገር አይደለም። ዋናው አንተ ደህና መሆንህ ነው። አልፏል። ከዚህ በኋላ ሴቪ ላይንም ስለማላገኛት ችግር የለውም። ወንድሜ ልጅቷን ማግኘት አለማግኘት አይደለም። ቆይ ከዚህ በኋላ ምን ሊፈጠር ነው? ቅናተኛ ስለሆነ ብቻ ልጅቷን ቤት ውስጥ ቆልፎባት ከሰው ጋር እንዳትገናኝ ሊያደርጋት ነው? እሱን አላውቅም። ግልፍተኛ ሰው ነው። ብቻ ፈጣሪ ሴቪ ላይን ይርዳት። አሜን። እናንተንም ወንድሜ፣ አንተንም ፈጣሪ ይርዳ። ምንም ቢሆን ይህ ሰውዬ እኮ የመሊክ መንታዋ ነው። ሌላ የቀረህ ነገር አለ እንዴ? የለም። እንገናኛለን። በቃ እንገናኛለን። ደህና ዋል። ሴቪ ላይ አንድ ነገር ልጠይቅሽ ፈልጋለሁ፣ ግን እንዳትበሳጭ እባክሽ። ደግሞ ምን ልትል ነው? እሺ በቃ ጠይቀኝ። ቅድም ማለት ነው ለጂሃን አታስብሽ ብለሽው ነበር አይደለ? ምንድን ነው እኮ የማያስበው? ንገሪኝ። ስለምንድን ነው የማያስበው? ስለ መሌክ ነው የማያስበው? ንገሪኝ እስኪ። አይ ስለ መሌክ አልነበረም የተነጋገርነው። እና ስለምንድን ነው ማሰብ የሌለበት? ስለማንስ ነው የማያስበው? ስለ እኔ። ስለ አንቺ? ቆይ አልገባኝም። እኛ ህይወትሽ ውስጥ ቅጥዮች ነን እንዴ? ቆይ አልገባኝም። አንቺ እኔ ባለሁበት ሁኔታ ላይ ሊያስብልሽና ሊጨነቀልሽ የሚገባ ሰው አለ? ምን ማለት ነው? ቆይ ንገሪኝ እስኪ። ስለፈጠረ አምላክ እባክህ አቁም። ልክ ነገሮች ጥሩ ሆኑ ብዬ ሳስብ በድጋሚ አመልህ ይነሳብሃል። እውነት እየሰለቸኝ ነው። በቃ ደህና መሆኔንና የምፈልገው ነገር ካለ ጠየቀኝ። በቃ ይሄ ነው። አታስብ አልኩ አይደል እንዴ? እማዬ እጅሽ ይባረክ። በጣም አመሰግናለሁ። ቆንጆ ነበር። የተባረክ ይሆንልሽ። ዶክተሩ ግን ስለ ቡና የነገርሽ ነገር የለም እንዴ? ብዙም አታብሽ። ቀንሽ አላለሽም? አይ ምንም አላለኝም እማዬ። በቀን 1 ሲኒ ብቻ ነው የምጠጣው። እድሉን ካገኘው ምናልባት 2 ሲኒ እጠጣለሁ። ከዛ ውጪ ብዙም ቡና አልጠጣም። ቢሆንም ግን መጠንቀቅ አለብሽ። እሺ? እጠነቀቃለሁ። እሺ። ተመስገን ነው። ስራ ሁሉ ጥሩ እየሄደ ነው። አዎ በጣም ጥሩ ነው። ፈጣሪ ይመስገን። ተመስገን። ሁሉም ነገር ጥሩ እየሄደልሽ ነው። እማዬ ስለ ዶክተሩ ከነሳሽ አይቀር የወራዊ ቀጠሮ ከነገ ወዲያ ነው። እናም ከፈለግሽ አብረን መሄድ እንችላለን። ውይ በጣም ነው ደስ የሚልኝ። በደስታ ነው የምመጣው። እና የልጅ ልጄን የለበ የምትል ሰማ ነው። የእውነትሽ ነው የምትይ? መልክ በደስታ ብዛት ራሴን ልስትውላ እችላለሁ። አይ አትችይም። አታስቢ። ራሱ አልወደቀም። ስለዚህ አንቺም አትወድቂ። አንዴ መጣሽ። በቃ ስራሽን ስራ። ካሚል። አቤት ወይዘሮ ሱምሮ። ሌሎች አማራጮች ማሳያቸው እንጂ። እሺ እማዬ የእውነት አልጠበቅኩትም። በምንጣፍ ላይ በጣም ልዩ የሆነ ልምድ ችሎታ ነው ያለሽ። ደስ ይላል። ምንም የሚካበድ ነገር የለውም እኮ። የማውቀውን ነው የምሰራው። ለዛ ነው በቀላሉ ማስረዳ። አይ እማዬ ማካበድ አይደለም፣ ግን ማካበድም ሲያንስብሽ ነው። ምክንያቱም አንቺ ራስሽን ችለሽ ራሱ በሁለት እግርሽ መቆምሽ ጠንካራ ሰው ነሽ። አመሰግናለሁ። ግን ደግሞ ለሰው ልጅ ስራ በጣም የሚጠቅም ነገር ነው። አይደለም? ራስሽን ተመልከች እማዬ። ውብ አይኖችሽ በደስታ ተሞልተዋል። ሌላ አዲስ ሰው ነው የሆንሽው። የእውነት ለአንቺ ደስ ብሎኛል። እዚህ መሆን ለአንቺ ጥሩ ስሜት ይሰጥሻል። ስለዚህ እዚህ ስትሆኝ ራስሽን የምትገልጭበት መንገድ ራሱ የተለየ ነው። ማለቴ እንዳልሽው ስራ መስራት ለሰው ልጅ ይጠቅማል። ምንም ያህል ልብስሽን ብታሳምሪ ግን ስራ መስራት ይለያል። ይኸውልሽ አሁን አንቺ ልጅሽን እስከምትወልጂ ድረስ መታገዝ ይኖርብሻል። ማን ያውቃል፣ ምናልባት ልጅሽን ከወለድሽ በኋላ አብረን እዚህ ልንሰራ እንችል ይሆናል። እኔም ደስ ይለኛል። የምንጣፍ ሽያጭ ደስ የሚል ስራ ይመስላል። እስቲ ወደፊት እናያለን። ጥሩ። ይሄ ምንድን ነው? ይሄ የሮዝወልድ ጥልፍ ነው። ሮዝወልድ ምንጣፍ? አዎ በጣም የሚያምር ጥልፍ ነው። እና ከፈለግሽ ከጀርባ መጋዘን ውስጥ ብዙ አሉ። ሂጂና ማየት ትችያለሽ። ደስ ይላል። ደስ ይለኛል። ግን ለልጅሽ ትንሽ ቅናሽ የምታደርጊ ከሆነ ነው። አዎ በሚገባ ቀንስልሻለሁ። መጣው። በየት በኩል? እሺ እንደዛ ወይዘሮ ስሙ ደንበኞችን አናግራቸው። እህቴ ጂሃን ጊዜ አለሽ? አዎ በሚገባ። እንኳን ደህና መጣ። እንኳን ደህና ቆይሽ። ላናግርሽ ፈልጌ ነው የመጣሁት። ና እዚህ ጋር ተቀምጥ። የሚጠጣ ምን ይምጣልህ? ምን ትፈልጋለህ?
አይቴ ምንም ነገር አልጠጣም፣ አመሰግናለሁ። በእርግጥ እንዴት ብዬ እንደምጀምር ምንም አላውቅም፣ ግን ያለ አንቺ መስራት አልቻልኩም እህቴ። አንቺ ከሄድሽ በኋላ ሆቴሉ ውጥንቅቶ ወጥቷል፣ ያስጠላል። በጣም ደስ የማይሉ ነገሮች ያሳልፈናል። የቤተሰባችን የጀርባ አጥንት አንቺ ነበርሽ። ስላሳለፍሽው ነገር በሙሉ ለደረሰብሽ እኛ ማስቆም ማስተካከል እየቻለ ላላደረግነው ነገር በሙሉ በጣም ይቅርታ እህቴ። እኔ አንተ ላይ ይኸውልህ ምንም አይነት ቂምም ቅሬታም አላስኩብህም። አዎ በጣም አዝኛለሁ። ልቤ ተሰብሮ ነበር፣ ግን ደግሞ አልፏል። ምንም አይደለም። መቼም ቢሆን ሳሜትና ህክመት ያደረጉት ነገር የማይረሳ ነገር ነው። ከእነሱ ጋር ያለኝ ጉዳይ ከአንተ የተለየ ነው እና ዛሬ ችሎት ነበራችሁ። እንዴት ሆነ ታዲያ? ምን ተፈጠረ? ንገረኝ። ተፋተናል፣ አብቅቷል። ለሁለታችሁም በጎ እንደሚሆንላችሁ ተስፋ አደርጋለሁ። እናው ምን ሊፈጠር ነው? አላውቅም። ማለቴ አባቴ ባይታመም ኑሮ እስካሁን ተመልሼ ሄጄ ነበር፣ ግን የአባቴ መታመም አሳስሮ ይዞኛል። አባት ደህና ቢሆን ኖሮ ወደ ጀርመን ትመለስ ነበር? እህቴ መሌክ ይቅርታ አታደርግልኝም፣ አታናግረኝም ሁላ። እናም ስለ መሌክ ባይሆን ኖሮ ከፓዶሻ ውስጥ ሆንኩ ወይም በርሊን ምን ያመጣል ብለሽ ነው? ማለቴ በመሌክ በጣም ተናዳህን ነበር? ማለቴ መሌክ አታላኛለች፣ ዋሽታኛለች ስትላል ነበር? እህቴ እባክሽ እነሱን ቃላት አትጠቀሚያቸው። ሁሉንም ከበስተኋላ የትቼ መቀጠል ነው የምፈልገው። ስለዚህ ስህተትህን ተገንዝበሃል? በጣም ቆዩ፣ ግን ከረፈደ በኋላ ወደ ኋላ መመለስ ብችል ምኞቴ ነው። እነዛን የማይረቡ ነገሮችን በሙሉ ባልሰራ ኑሮ በጣም ምኞቴ ነበር። መሌክ ላይ የደረሰባትን ነገር በሙሉ ለመቅረፍ ብችል ደስ ይለኛል፣ ግን ዓለም በዛ መንገድ አትሰራም። ታውቂያለሽ እህቴ፣ በራሴ ድድብና በዓለም ላይ በጣም የምወዳትን ሴት መሌክን አጥቻለሁ። እና እንዴት ነው? ይቅርታህን አልተቀበለችም? አዎ፣ አልሆነም። 1000 ጊዜ ሞክሬያለሁ፣ ግን አልሆነም። የመሌክ ምላሽ አይሆንም ነው እህቴ። ልክ አይደለችም ብለህ ታስባለህ? ማለቴ አስበው እስቲ ጂሃን፣ መሌክ ላይ ያደረግከውን ነገር አንተ የምትወደው ሰው አንተ ላይ ቢያደርግብህ እንደዚህ በቀላሉ ይቅርታ ታደርጋለህ? አላደርገውም። ለዛም ነው የተረዳኋት እህቴ። እረዳታለሁ። ለዛም ነው ምንም ተስፋ ውስጥ የሌለኝ። ለዛም ነው መሄድ የምፈልገው። ማለቴ ለእሷ ያለኝን ፍቅርና ስሜት በልቤ ውስጥ ይዤ ለብቻ እኖራለሁ። እንደዛ ነው የማደርገው። ግን አሁንም ቢሆን መሌክን ትወዳታለህ አይደል? በጣም። በዚህ ዓለም ላይ ከምንምና ከማንም በላይ ነው ማፍቅራት። ያለ እሷ መተንፈስ እንደማልችል ነው የሚሰማኝ። ልክ ያለ እሷ መኖር እንደማልችል አይነት። ግን አሁን ይህን እውነታ ተቀብዬ መኖር መቻል አለብኝ። ብቻ ህመሜ በጊዜ ሂደት ይሽራል ወይም ለምዶ ይሆናል፣ አላውቅም። ወይዘሮ ስምሩ ደንበኞች መጥተዋል። እሺ አስተናግዳቸውን የመጣው። እሺ እህቴ፣ በቃ ከስራሽ አላዘናጋሽ፣ ልሂድ በቃ። አይ አንተ መሄድ የለብህም፣ እነሱ ያስተናግዷቸዋል። አይ ብሄድ ይሻለኛል፣ እኔም ስራ አለብኝ። ሌላ ቀን እንገናኛለን። እሺ። በነገራችን ላይ በፈለክበት ሰዓት ወደዚህ መምጣት ትችላለህ። እሺ፣ ራስሽን ጠብቂ እህቴ። አንተም ራስህን ጠብቅ። መሌክ፣ እስካሁን እዚህ ነበርሽ? የተነጋገርነውን ነገር ሰምተሻል እንዴ? እና ምን ለማድረግ እያሰብሽ ነው? ነይ ወደዚህ የኔ ውድ። ሁሉን ነገር ረስተን እንደ አዲስ መጀመር አንችልም? ጂሃን፣ ልቤን ነው የሰበርከው። አንዴ ብቻ ሳይሆን 1000 ጊዜ ነው እንደ መስታወት ልቤን የሰባበርከው። ግን እንደዛም ሆኖ ራሴን ችዬ ተነስቻለሁ፣ ጠንካራ ሆኛለሁ እና በድጋሚ ልቤ እንድትሰብረው አልፈቅድልህም። መፍቀድም አልችልም። በድጋሚ ከሰበርከው መነሳት አልችልም፣ አቅሙ የለኝም። ስለዚህ እባክህ ወደ መጣህበት ተመለስ እባክህ። ቆይ እህቴ ኒሴ፣ ቆይ አትጣደፊ፣ ቆይ እኔ ላግዝሽ። አመሰግናለሁ። ነይ ቀስ በይ። እኔን ተደገፍኝ እባክሽ። ያዛት ወንድሜ። አመሰግናለሁ። እኔ ቀስ እያልሽ እህቴ፣ ቀስ እያልሽ ነይ ግቢ። አይዞሽ፣ ነይ ወደዚህ። እዚህ ጋር ዊልቸር አለ። እህቴ ኒሴ ነይ ወደዚህ። ነይ። ሰላም። ሰላም። ቀስ አመሰግናለሁ። እንዴት ዋልሽ? ሰላም፣ እንኳን ደህና መጣ። ሜሌክ ቻካርጃ በሚል ስም ቀጠሮ አስይዘን ነበር። እስኪ አንዴ ሊያው። አዎ እዚህ ጋር ተጽፏል፣ ግን ይቅርታ ዛሬ የምትፈልጉትን ሕክምና ማግኘት አትችሉም።
ለምን? ፊዚዮቴራፒስታችን ወይዘሮ ጋምዛ የለችም። እሺ ታዲያ ሌላ ሊረዳን የሚችል ሰው አይመጣም? እንዳለመታደል ሆኖ ከእሷ ውጪ ሌላ ፊዚዮቴራፒስት የለም። እሺ ግን እመቤት እህታችን ትልቅ ህመም ውስጥ ናት። ሌላ ማድረግ የምንችለው ነገር አለ? ሌላ ክሊኒክ ልጠቁማችሁ እችላለሁ፣ ግን ሁሉም ዛሬ ሙሉ ናቸው። ምናልባት ለዛሬ ቀጠሮ ላታገኙም ትችላላችሁ። በፈጣሪ ስም። እሺ ኢፍራልድ አላችሁ አይደል? አዎ አለ፣ ግን ሊጠቀምበት የሚችል ሰው የለም። ወንድሜ ላድርገው እንዴ? ፊዚዮቴራፒስት ነኝ። ከፈቀዳችሁልኝ እኔ ህክምናው ላደርግ እችላለሁ። በጣም ታማለች። ይቅርታ፣ እሱን እኔ መወሰን አልችልም፣ ግን አቶ ኦራንን ጠይቄ ላሳውቅሽ እችላለሁ። አቶ ኦርሃን የክሊኒኩ ባለቤት ነው። እሺ ጥሪውና እንጠይቀው። እሺ እባክሽ ጠይቂው። አዎ ቶሎ በይ። አቶ ኦርሃን አንዴ ትመጣው እባክህ። አመሰግናለሁ። ቀድማችሁ ብታሳውቁን ጥሩ ነበር። ማለት እዚህ ድረስ አንለፋም ነበር። እንኳን ደህና መጣችሁ። እንኳን ደህና ቆየን አቶ ኦርሃን። እኔ ታህሲን የሚሽር ይባላለሁ። ከፊዚዮቴራፒስቷ ጋር ቀጠሮ ነበረን፣ ግን ወይዘሮ ጋምዜ ዛሬ አልገባችም ማለችን። አዎ ልክ ነህ፣ የለችም። አቶ ኦርሃን እኔ ፊዚዮቴራፒስት ነኝ። የምትፈቅድልኝ ከሆነ እኔ ህክምናውን ላድርግላት። ምን ማለትሽ ነው? ቆይ ዲግሪን ላሳየ። አንድ ጊዜ ቆይ ጠብቀኝ። በስልኬ ላይ ላሳየ። ይኸው አንካራ ነው የተመረቅሽው? ከዚህ ቀደም በዚህ ሰርተሽ ታውቂያለሽ? አዎ 4 ዓመት አክሱስ ሰርቻለሁ። በእርግጥ ልክ ነሽ እህቴ፣ መስራት ትችያለሽ፣ ግን በህጋዊ መንገድ የሆነ ፍቃድ ግን የለሽም። ምን መሰለህ አቶ ኦርሃን፣ ካላስቸገርንህ ለዚህ መፍትሄ ማበጀት እንችላለን። ለመፍታት ብንችል በጣም ደስ ይለኛል። እንደምታያት በጣም ታማለች። ሁሉም ህክምናዎች የሚከናወኑት ህጋዊ ማስረጃ በያዙ ሰዎች ነው። የጤና ጉዳይ ስለሆነ ነው። ልክ ነህ፣ ልክ ብለሃል። ለዛሬ ብቻ ብትቀጥረኝስ አይቻልም? ምን ማለትሽ ነው? ማለቴ አሁኑኑ የሥራ ቅጥር መፈረምና መሙላት እችላለሁ። ከዛ ቴኒሴን አክማታለሁ። ከዛ በኋላ ደግሜ አልመጣም እና ገንዘብ ሙላ አልጠይቃችሁም። ጥሩ ሐሳብ ነው። በጣም ጥሩ ሐሳብ ነው። ምርጥ ሐሳብ ነው። እሺ እንደሱ ሊሰራ ይችላል። እሺ አሁኑኑ ክፍሉን ለፊዚዮቴራፒስቱ አሳያት። ከዛ የሥራ ቅጥር ውሉ እንዲዘጋጅ አድርጊ። እሱን ሞልታ መሄድ ትችላለች። እሺ እባክሽ በዚህ በኩል ተከታይኝ እመቤት። እሺ በኋላ ስወጣ የዲግሪን ኮፒ እሰጣችኋለሁ። ምንም ችግር የለውም። እሺ አታስቡ። ፈጣሪ ባርካችሁ። በቶሎ ያሽልሽ። አመሰግናለሁ። እሺ ንግባ። ይሄ በጣም ቆንጆ ልዩ የሆነ የእጅ ሥራ ነው። በእርግጠኝነት ትወደዋለች። አዎ በጣም ቆንጆ ነው። 18 ካራት ወርቅ በሞላላ ቅርጽ ዳይመንድ የተሰራ ነው። 2.4 ካራት ነው። ቆንጆ ነው። የመረጥከው ነገር አለ እንዴ ወንድሜ? አንተ ምን ወሰንክ? ይኸውልህ በቀጥታ ልንገርህ፣ እንደዚህ ስላለው ነገር ብዙም እውቀት የለኝም። የምር ምንም አላውቅም። እሺ ግን ኪሴ ውስጥ በሚችለው አቅም ደህና የሚያምር ነገር ለመግዛት ነው የምፈልገው። ለዛ ነው ወደዚህ የመጣሁት። ግን እኔ በራሴ ይህን ማድረግ አልቻልኩም። አንዱንም ነገር እንኳን አላውቅም። ይቻላል። ይቅርታ ወንድሜ ስላስቸገርኩ። ጊዜ እንደተሻማሁብህ አውቃለሁ። አንድ መደወል ያለብኝ ቦታ አለ። እኔ ደውዬ እስከምጨርስ አንተም ስራ መስራት ትችላለሽ ወንድሜ። እንዴት ነሽ? አሁን ቀለል አለሽ አይደለም? ወይ በጣም ደህና ነኝ የኔ ውድ፣ ቀለል ብሎኛል። እጅሽ የተባረከ ይሁን ልጄ፣ ተባረክ። ምን አደረግኩና እህቴ? ይሄ ኢፍራዳን የሚባል ማሽን ነው። ድንቅ ነው። ምርጥ ነገር ነው። አቤት ነው። መሊክ እባክሽ ወደዚህ ነይ። እርዳታሽ ያስፈልገኛል እህቴ፣ እባክሽ። ምንድን ነው የተፈጠረ ነገር አለ? አይ ሰላም ነው፣ ምንም የለም። ሰላም ነው። ለመልካም ነገር ነው። እሺ እሱን ልመርጠው ነበረ። ያ ሁለተኛ መደዳ ላይ ያለው ግን ደግሞ ሳየው ርካሽ ነገር ይመስላል። በፍጥነት ነው ከች ያልሽው። መንታቴ ነው። እሷ የተሻለ ልምድና ምርጫ አላት። ሰላም፣ እንዴት ነሽ እህቴ? ሰላም፣ እንዴት ነህ? የኔ ውድ፣ እዚህ ሰውየውን ብዙ ሰዓት ሳደርቀው ነበረ። ሊረዳ ይሞክራሉ፣ ግን እኔ መወሰን አልቻልኩም። ምንም እውቀት የለኝም። ደግሞ ታውቂያለሽ፣ አንቺ ከእኔ የተሻልሸንሽ ብዬ ስላመንኩ ነው። ምርጫሽ ጥሩ ከሆነ አንቺ ይሁንና ምረጪ። መሌክ እባክሽ አንቺ መምረጥ አልችልም እንዳትኝና ለማየ እንዳልደውልላት። ይቅርታ፣ ያኛውን ማየት ትችላለሁ? ይው የግዴታ ብልጭልጭነቱን አንቺ ጋር አስጠግተሽ ማየት አለብሽ። ደግሞ በደንብ አድርገሽ አስተወይ እባክን። እስኪ አንዴ ሊያው። ይሄ ዋጋው $37,200 ነው። አዎ መሌክ፣ እኔ ይህን ያህል ገንዘብ የለኝም ታውቂያለሽ። ወንድም ታዋሲን ጠይቄው ነበር፣ ግን አሁን አይችልም። ይቅርታ አድርግልኝ ወንድሜ፣ አንድ የሆነ ነገር ልናገር። ካላስቸገርኩ አንዴ ከወንድሜ ጋር ተነጋግረን ይቻላል። ና እንዴ። እዛ ጋር ያሉትን ቀለበቶች የሻንሳላም ቤተሰቦች ለሲቪ ላይ ገዝተውላት ነበር። በሱ ደስተኛ የነበረች ይመስላል። እሺ ገባኝ፣ ግን አትገዛላትም። ከነዛ ውስጥ የቱንም እንድገዛ አልፈቅድልም። እውነት? እና እንዴት ነው የጋብቻ ጥያቄን ማቀርበው? ጣቷ ላይ ቀለበት ላደርግላት እንኳን ካልቻልኩኝ አፍንጫ ላይ ያደርግላታለሁ። እሺ በቃ የምትለው ገባኝ። ስለዚህ ለፍቅረኛ ቀለበት መግዛት ትችላለሁ ነው የምትለው? እንደዛ ነው አይደል? ልክ ነኝ? ተረድቻለሁ። ፈጣሪ እንደዛ አልኩኝ? ካፌ ወጣኝ። እንደዛ አላልኩም። ለየት ያለ
ከሁሉም የሚበልጥ ምርጥ ቀለበት ይኖራል ብዬ እያሰብኩ ነው። እንደዛ ነው በቃ። ኪሴ በሚችለው መጠን ቆንጆ የሆነ ለየት ያለ ነገር በቃ መግዛት ነው ፈልገው እና ስታስበው ሲቪ ላይ ለየት ስላለ ዲዛይን ስላለው ቀለበት ብቻ የምትጨነቅ ነው የሚመስል። ለምን ለየት ያለ ፈጣሪ ሆይ። ሰማኝ ወንድሜ፣ ሲቪ ላይ ልብህን ብቻ ነው የምትፈልገው፣ ቀለበት አይደለም። ገንዘብም ኖረህም አልኖረም $1,000,000 ጌጥ ገዛላት አልገዛላት ግድ የላትም። እንደዚህ ያለ ነገር ለእሷ የሚያሳስባት ነው የሚመስል። ሲቪ ላይ በጭራሽ እንደዚህ አይነት ሴት አይደለችም ውዴ። እሱ ለውጥ አያመጣም። ሲቪ ላይ እንደዚህ አይነት ሴት አይደለችም። እሱን በደንብ አውቃለሁ እኮ። ይኸው ራስህ አልከው። ምንድን ነው ታዲያ ጥርፊያው? ቆይ እስኪ ንገረኝ ወንድሜ፣ ምን የሚያስቸኩል ነገር ተገኘ? ግን አሁንም ግድ ነው ብለህ ካሰብክ የጋብቻ ጥያቄህን ማቅረብ ትችላለህ ወንድሜ። ግን አንተ ምን ማድረግ እንዳለብህ ታውቃለህ ወንድሜ። እንድነግርህ ትፈልጋለህ? አድምጠኝ። መጀመሪያ በጣም ቆንጆ ቦታ ፈልግ፣ ሲታይ በጣም የሚያምር ውብ የሆነ። እንደውም እንደዚህ ማድረግ ትችላለህ፣ የተወሰኑ ሰዎች እንዲኖሩ አድርግ። የምለው ገባህ አይደል? ከዛ 1 2 3 ሲባል ሙዚቃውን መጫወት ይጀምራሉ። ድድድን ቆንጆ ሙዚቃ ይጫወታሉ። እሺ ቆይ እንደውም ተጨማሪ ማሳብም አለኝ። የጽጌሬዳ አበባ ስብስብ ቢኖሮስ? እነዛን ጽጌሬዳ አበቦች በቆምክበት ክብ አድርገህ ስራቸው። አንተ መሀል ላይ ትሆንና ጽጌሬዳ አበቦቹ ክብ ይሆናሉ። ከዛ ቀለበትህን ታወጣና ሲቪ ላይ እባክሽን ታገቢኛለሽ ትላታለህ። እያሾፍሽ መሆኑ ነው በጣም። አንቺ ስለዚህ ነገር እኮ አውቃለሁ። ምንም እውቀት የለኝ ነው እንዴ ይመስልሽ? እናስ ምን ዋሾ እንዲህ? ሁሏም ሴት በዚህ ደስተኛ ናት። አይ ሁሏም ሴት አያስደስታትም። ለምሳሌ ሲቪ ላይን አያስደስታትም። እኔንም ቢሆን እንደዛ። መሊክ እባክሽን አሁን ወደ ነጥቡ ብቻ ግቢ እና እንዴት ነው ልጅቷንም ጠይቃት። 2 ርካሽ የሆኑ ቀለበቶች ገዝቼ ኪሴ ውስጥ ላስቀምጥ እንደዛ ነው? ያ ደግሞ እሷን በጣም ያሳስባታል። አሁን ምን ላደርግ ነው? መንገድ ላይ መኪናዬን አቁሚያት ነው የመጣሁት እኮ። ንገሪኝ። ለአንተ ትልቅ ትርጉም ያለውን ነገር ነው ይዘህ ልጠይቃት የሚገባው ወንድሜ። መቼም ቢሆን ዋጋው የማይጠፋ ትልቅ ትርጉም ያለው ነገር። ምን እንደዛ ያለ ነገር እኮ የለኝም። ምንም የለ አለኝ። ሼፍ መልካም ስራ። ምን እየሰራሽ ነው? ሾርባ ነው? ሽታው በጣም ደስ ይላል። የምን ሾርባ ነው? የአትክልት። አትክልት በጣም ነው የሚወደው። እኔ ስለምወድ ነው የምትሰሪው? እህት ጀና እናት እንድሰራ ያዘዝችኝ፣ ለዛ ነው የምሰራው። ኤስማ ለምንድን ነው እንደዚህ ሆንሽው? ምንም ነገር አልሆንኩም። አይሆንሻል እንጂ እውነት በደንብ ያስታውቅብሻል። ቀዝቀዝ ብለሻል፣ ተናደሽብኛል። ምን ተፈጠረ? ኤሳት የተፈጠረ ነገር እንዳለ እየጠየከኝ ነው? ትላንት ሆስፒታል ስመጣ በጣም በአስቀያሚ መንገድ ነው ያስተናገድከኝ። በመምጣት የተናደህብኛል። እጄን ይዘህ ወደ ውጭ እንደወጣ ነው ያደረግከኝ። ቆይ የምርሽን ነው? በሱ ምክንያት እኔ የተናደድሽብኝ? ኤሳት ማንም ሰው ቢሆን ይናደዳል። ማንም ይበሳጭ ማን፣ አንቺ ግን እንደዛ መሆን የለብሽም እሺ? ምክንያቱም ደግሞ አንቺ ስትበሳጭ እኔም ይከፋኛል። ተበሳጭቼብህ ነበር። በጣም ነው የጎዳኸኝ። ኤስማ የዛን ቀን በትክክል አይምሮዬ ጥሩ ሁኔታ ላይ አልነበረም።